ትላንትና ፀሐይ ጠልቃ ነበር፣ ዛሬ ግን ፀሐይ ትወጣለች። የእናንተ በረከት ያለው እግዚአብሔር ጋር ነው። የእናንተ ከፍታ ያለው እግዚአብሔር ጋር ነው። የእናንተ ስኬት ያለው እግዚአብሔር ጋር ነው። እድሜ ልካቸውን እኮ እግዚአብሔርን ሲያገለግሉ ነበር። በባዶ ግን ወደ መቃብር አልተመለሱም ወዳጆቼ። በልመና በመጠበቅ አልተመለሱም ወዳጆቼ። የእግዚአብሔር በረከት ወደ እነ ኤልሳቤጥ ቤት መጣ። እግዚአብሔርን ተስፋ ያደረጉ ሰዎች ሲጣሉ፣ ሲወድቁ፣ ሲረሱ፣ ከንፈር ሲመጠጥላቸው አላየሁ። እህልን ሲለምኑ አላየሁ። ሃሌሉያ! ምክንያቱም አምላካችን እግዚአብሔር የበረከት አምላክ ነው። አንድ ነገር ተናገረ ያዕቆብ። ትላንትና ይህንን ወንዝ ብቻዬን ተሻገሬ ነበር። ሃሌሉያ! ትላንትና ይህንን ወንዝ ስሻገር ብቻዬን ነበርኩኝ። ትላንትና በጨዋ ቤት የሚለኝ የለም፣ ብጣራ የሚሰማኝ የለም፣ ባዝን የሚያጽናናኝ የለም፣ የሚያበረታኝ አልነበረም፣ የሚደግፈኝ አልነበረም። የተንተራሳውበት ድንጋይ ነበረ። ዛሬ ግን 2 ክፍል ሰራዊት ሆኛል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ላይ ኤልያስ በምድር በነበረበት ጊዜ ከአካብ በደረሰው ዛቻ ምክንያት ከአካብ ሸሽቶ በሚሄድበት ጊዜ እንግዲህ አካብ ብዙ ነቢያቶች እንዲሞቱ፣ እንዲገደሉ፣ እንዲጠፉ ምክንያት ሆኗልና በዛ ሁሉ ሁኔታ ውስጥ ኤልያስ በፍርሃትና በስጋት ውስጥ በነበረበት ጊዜ ሰራፕታ ወደምትባልበት ቦታ እግዚአብሔር እንዲሄድና በዛ ደግሞ እንዲቆይ አንዲትን ሴት እንዳዘጋጀ መጽሐፍ ቅዱስ ይነግረናልና ይህንን ቃል ሳስብ በጣም ነው የገረመኝ። የላከው እሱን ወደ ሴትዮ ሲልከው በእርግጠኝነት የምንጠብቀው ያቺ ሴትዮ በብዙ ፋይናንሻል አቅም ውስጥ ያለች ሴት፣ በብዙ የተባረከች ገንዘብ ያላት፣ ምናልባትም እግዚአብሔር በተናገረው ልክ በዛ ምድር በሚኖርበት 3 ዓመት ተኩል ይህንን ሰው ፕሮቫይድ የምታደርግ፣ ይህ ሰው ከሚመጣው ረሃብና ከሚገጥመው ችግር የሚያልፍበትን ነገር ያቺ ሴትዮ ጋር አቅም እንዳለ በእርግጠኝነት ልንገምት እንችላለን ብዬ ተስፋ አደርጋለሁ ማለት ነው። ኤልያስም እንደዛ የገመተ ይመስላል ብዬ ዝም ብዬ አሰብኩኝ ማለት ነው፣ ይህንን ሀሳብ ስረዳ ማለት ነው። እና ወደዛች ሴትዮ ሲሄድ ግን ያቺ ሴትዮ ድቅቅ ያለች በጫካ መሀል እንጨት የምትለቅም፣ ምናልባትም ኤልያስ እዛ ቦታ ሲደርስ ውሃ አጠይቃት ማለት ሲጠይቃት ውሃው ልታመጣለት በምትሄድበት ጊዜ አንድ ነገር ተናገራት ማለት ነው። ባክሽን ከዛ ጋር ደግሞ ጥቂት እንጎቻ የምበላውን ነገር ይዘሽልኝ ነይ ብሎ ይጠይቃታል ማለት ነው። እና እሷ የተናገረችው ነገር እጇ ላይ ያለውን ነገር ነው የነገረችው። በቃ ቤቱ ውስጥ ምንም ነገር የለም፣ እኔና ልጄ ዛሬ በልተን የምንሞተው ጥቂት እፍኝት ዱቄት፣ እንደገና ደግሞ ጥቂት ዘይት ነው በማደጋ ውስጥ ያለው ብላ ተናገረችው። በጣም ነው የገረመኝ ወዳጆቼ ሆይ፣ እግዚአብሔር ሲልከው አልተሳሳተም፣ ሲመራው አልተሳሳተም፣ ወደ ሴትዮ እንዲሄድ ሲናገረው አልተሳሳተም። ኤልያስ በዛ ቦታ ሲደርስ ግን የገጠመው ሰው ምናልባትም እኛ በአእምሯችን እንደምንስለው አንዳንድ ጊዜ እግዚአብሔር ከሚናገረን ነገር አንጻር፣ እግዚአብሔር ከሚያወራን ነገር አንጻር፣ እግዚአብሔር ከተናገረን ነገር አንጻር ሁል ጊዜ በሞላ ነገር ውስጥ ራሳችንን እንጠብቃለን። በቃ የሆነ ሙልት ባለ ነገር ውስጥ ግብት የምንል፣ ስክት ባለ ነገር ውስጥ ግብት የምንል ይመስለናል ማለት ነው። እግዚአብሔር ሲናገረው ሲሄድ የሄደበት ቦታ፣ የደረሰበት ቦታ እግዚአብሔር ተናግሯል። ሰራፕታ ወደምትባልበት ቦታ ደርሷል። ሴትዮዋን አግኝቷታል። ነገር ግን 3 ዓመት ተኩል የምታበላው ሴት ሳትሆን ዛሬ በልታ የምትሞት ምንም ነገር እጇ ውስጥ የሌለ ድቅቅ ያለች ሴት ናት ማለት ነው። ዋው ሃሌሉያ! እና ያቺ ሴት የእግዚአብሔር ሰው እንዳላት ያንን አድርጌ አላት። ላንቺም ለልጅሽም ስሪ አላት፣ ለኔም ደግሞ ይዘሽ ነው ያላት። 3 ዓመት ተኩል ዱቄቱ ከማድጋው ሳይጎድል፣ ዘይቱ ከማሰሮ ሳይጎድል ያንን ዓመት እንዲያልፉ እግዚአብሔር አደረገ ማለት ነው። ይህንን ነገር ከእግዚአብሔር ውጪ ሊያደርግ ሊሰራ የሚችል ማንም የለም። ዛሬ ልትሞት የነበረችው ሴትዮ፣ ዛሬ ልትጠፋ ወደ ነበረችው ሴትዮ እንደገና ደግሞ አዋጅ የታወጀበት ሰውዬ
ብዙ ነገር ሊጠብቅ ይችላል አይደል? ኤክስፔክት እናደርጋለን ማለት ነው። እንጠብቃለን ብዙ ነገር፣ ሙልት ያለ ነገር፣ ስክትክት ያለ ነገር በቃ እግዚአብሔር ሲናገርና አንዳንድ ሰዎች ለጸሎትም ስትደውሉ እንደገና ለምክርም ስትደውሉ በቃ እግዚአብሔር የተናገረኝና እኔ የምኖረው ህይወት በጣም የተለያየ ነው እንላለን። በምን አይነት እምነት፣ በምን አይነት ህይወት፣ በምን አይነት መረዳት ውስጥ እየተመላለሳችሁ እንዳለ ዛሬ ራሳችሁ እንድታዩ ጠይቃችኋለሁ ማለት ነው። እግዚአብሔር እኛን አይቶ ሳይሆን ራሱን ተማምኖ ነው የሚናገረን። እግዚአብሔር ሲናገረን አሜን ብለን ተግባራዊ ስናደርገው ፕሮቫይድ የሚያደርገው እግዚአብሔር ነው። እግዚአብሔር ራሱን ተማምኖ እግዚአብሔር ኤልያስን ወደዛ ሲልከው እግዚአብሔር ኃያልነቱን ታላቅነቱን ለሱ እየገለጠለት ነው። ለዚችም ሴት ደግሞ ታምራትን እያደረገላት ነው። እኛ በጠበቅነው መንገድ ሳይሆን በእግዚአብሔር ፕሮግራም ፕሮቫይድ ይደረግልናል። እግዚአብሔር ራሱ ይበጅትልናል። እግዚአብሔር ራሱ ያዘጋጀዋል። ወዳጆቼ ሆይ ልክ እነ ጴጥሮስ በቃ ባዶ እጃቸውን እንደተከተሉት፣ ባዶ እጃቸውን አምነውት እንደሄዱ፣ ባዶ እጃቸውን ሊያምኑት እንደፈቀዱ ልክ ኤልያስ ደግሞ በቃ እንደሄደ ቦታው ጋር ሲደርስ ግን ምንም የሌላትን ሴት እንዳገኘ ሃሌሉያ፣ ለዛችም ሴት በረከት እንደሆነ ለሱም ደግሞ ማለፊያ እንደሆነ እግዚአብሔር ብቻ እንደሚባርክ፣ እግዚአብሔር ብቻ እንደሚያኖር፣ እግዚአብሔር ብቻ እንደሚያሸጋግር እንረዳለን። በተለይ በአሁኑ ጊዜ በሀገራችን ኢትዮጵያ ብዙ ሰዎች ተስፋ እየቆረጡ ነው። ብዙ ሰዎች ህይወት አይታያቸውም። ነገ ሲታይ ተስፋ ይቆርጣሉ። ነገ ሲታይ እጃቸው ያለው ደሞዝ እንደማይበቃቸው ይሰማቸዋል። ያላቸው ፋይናንሻል አቅም እንደማያሻግራቸው ይሰማቸዋል። ወዳጆቼ ሆይ የሚያሻግር እግዚአብሔር ነው፣ የሚያኖር እግዚአብሔር ነው። አይሁን እንዴት እንደኖርኩ አላቅም ብላችሁ አታውቁም? ወዳጆቼ ሆይ እንዴት እንዳለፍኩት አላቅም፣ ግን ያንን ዘመን አለፍኩት ብላችሁ አታውቁም? እግዚአብሔር ትላንትናን እንዴት እንዳሳለፋችሁ፣ እግዚአብሔር ትላንትናን እንዴት እንዳሻገራችሁ እጃችን ላይ ባለው ነገር ሳይሆን የፈጠረን ጌታ እሱ ራሱ ያኖረናል ማለት ነው። እሱ ራሱ እንዴት መኖር እንዳለብን ደግሞ መንገድን ያሳየናል። እና እግዚአብሔር ከኛ ሙሌት ሳይሆን ከኛ ባዶ ነገር ተነስቶ እንዴት አድርጎ እንደሚያበዛ የሚያሳይ አምላክ ነው። እንዴት አድርጎ እንደሚባርክ፣ እንዴት አድርጎ እንደሚያሻግር፣ እንዴት አድርጎ እንደሚያኖር፣ እንዴት አድርጎ እንደሚረዳ የሚያሳይ አምላክ ነው አምላካችን እግዚአብሔር። ባዶ ነው እጃችሁ፣ ማደጋችሁ ባዶ ነው፣ ኪሳችሁ ባዶ ነው። ዋው አሜዚንግ ወዳጆቼ ሆይ ይቺ ሴት ለእግዚአብሔርም ባዶነቷን አሳይታለች። የእግዚአብሔር ሰው ወደ ቤቷ ሲመጣ ያላትን ነገር ነው ያሳያችሁ። ባዶነቷን ነው የገለጠችው። በቃ ይሄው ያለኝ ነገር ይሄ ነው፣ ከዚህ በኋላ ምንም የለኝም ብላ ነው የተናገረችው። ነገር ግን ያላትን ነገር ለመስጠት አልሰሰተችም። ያላትን ነገር ለማካፈል አልሰሰተችም። ሃሌሉያ። ዛሬ ለእግዚአብሔር ግልጽ ሆናችሁ እንድትነግሩ ጠይቃችኋለሁ ወዳጆቼ ሆይ። አዎ ጌታ ሆይ ባዶ ነው፣ እጄ ላይ ያለው ነገር የሚያሻግረኝ አይደለም። እኔ ሳየው እምቀጥል አይመስለኝም። እኔ ሳየው እየፈራሁኝ ነው። እኔ ሳየው የሚያዳርሰኝ አይመስለኝም። እኔ ሳየው ዛሬ መሞት ይመስለኛል። እኔ ሳየው ለዛሬ የሚበቃ ነገር ነው እጄ ላይ ያለው። እኔ ሳየው ይሄ ነገር ለነገ የሚተርፍ አይመስለኝም። አንተ ግን ብዜትን ታምራትን ማድረግ የምትችል አምላክ ነህ። አምናሃለሁ እግዚአብሔር ሆይ አምናሃለሁ። መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ሕዝቡን በምድረ በዳ ሲከተሉት ሲያያቸው አዘነ ይላልና የሚበሉትን ስጧቸው ብሎ ደቀ መዛሙርቶችን ጠየቃቸውና እጃችሁ ላይ ምን አለ ብሎ ጠየቃቸውና ደቀ መዛሙርቶቹ መጥተው እጃችን ላይ አንድ ብላቴና የያዘ 2 ዓሳና 5 እንጀራ ብቻ ነው ያለው፣ በቃ ከዛ የተሻለ ነገር የለም ብለው እጃቸው ላይ ያለውን ነገር አሳዩትና ጌታ ኢየሱስ ክርስቶስ ያን እንደባረከና 5000 ሰው በልቶ እንደተረፈ ሴቶችና ሕፃናት ሳይቆጠሩ እንዴት ይበቃል ወዳጆች ይሁን። ያንን ጥቂቱን ነገር ግን ለእግዚአብሔር ይዘው መጡ። የያዘው ብላቴና ነው፣ ታናሽ ብላቴናውን የሚጠበቅ አይደለም። ምናልባት ቤተሰቦቹ ናቸው ኢየሱስን ሲከተል ተማር ብለው ሰጥተውት ልከውለት ሊሆን ይችላል። ነገር ግን እጃቸው ላይ ያለውን ነገር ለጌታ ለኢየሱስ አሳልፈው ሰጡ። አበዛው ጌታ። በሉ። መብላት ብቻ አይደለም ተረፈ። ዋው ወዳጆቼ ሆይ እግዚአብሔር ማብዛትን ማትረፍረፍን የሚችል አምላክ ነው። ጥቂት ለምንለው ጉዳይ፣ ትንሽ ለምንለው ጉዳይ፣ ባዶ ለምንለው ጉዳይ በቃ ምን አለን ይሄው ተከተልን፣ ምን አለን እንዳሉት ጌታው ይሄው ተከትያለሁ፣ ይሄው ባዶዬን ነኝ፣ ይሄው እየመጣሁኝ ነው፣ ይሄው እየፈለግኩ ነው። ሃሌሉያ። እግዚአብሔር ይመጣል፣ እግዚአብሔር ይባርከናል። ወዳጆቼ የምንቀጥለው በራሳችን ጥረት አይደለም። በያዝናት ጥቂት ማድጋ አንቀጥልም። በያዝናት ጥቂት ፋይናንሻል ገንዘብ አንቀጥልም። አጠገባችን ባሉ ዘመዶች አንቀጥልም። ሰው መቀጠል የሚችለው ከእግዚአብሔር ጋር ሲሆን ብቻ ነው። እግዚአብሔር ቤቱ ሲገባ ብቻ ነው። ያቺ ሴት ዛሬ ሞታለሁ ብላ የጠበቀችው ከዛሬ በኋላ ማለፍ የለም ብላ ሁኔታዋ በሚነግራት ሁኔታ ውስጥ የእግዚአብሔር ሰው ቤቷ ሲረግጥ፣ እግዚአብሔር ቤቷ ሲመጣ
በረከት እንደሆነች አንድ ሰው የተናገረው ነገር ነበር። ያቺ ሴት ለሷና ለእግዚአብሔር ሰው በምታዘጋጅበት ጊዜ ቤቷ ምግብ በምታዘጋጅበት ጊዜ በእርግጠኝነት ያኔ እንግዲህ ድሮ ነው አይደለ ስቶቭ የለም። ስለዚህ ታነዳለች፣ ምክንያቱም እንጨት እየለቀመች እንዳለ መጽሐፍ ቅዱስ ይናገራል ማለት ነው። እና ጭስ አለው አካባቢው እና ቦታው ገጠር ነው እንግዲህ የሚሆነው። ስለዚህ ከቤቷ ወይም ከጉጇ ውስጥ ጭስ ይወጣል። ጭስ በሚወጣበት ጊዜ የሰፈሩ ሰው ያየዋል። እዛ ቤት ምግብ አለ፣ እዛ ቤት በልተን እንተርፋለን ብሎ የሚመጣ አይመስላችሁም ወዳጆች? ይሆን ይቺ ሴት እኮ በልታ ልትሞት ነበር። ነገ የሚባል ነገር ተስፋ አልነበራትም ነበር። ግን ታዛ ያላትን ነገር ለእግዚአብሔር ሰው ስታመጣ አልፎ የሚሄድ ለእሷ ብቻ አይደለም፣ ለልጇ ብቻ አይደለም፣ ለእግዚአብሔር ሰው ብቻ አይደለም፣ ለጎረቤቶቿ የሚተርፍ ለሰፈር ሰው የሚተርፍ ሃሌሉያ፣ የማያልቅ በረከት፣ የማያልቅ ዘይት፣ የማያልቅ ዱቄት በዚህ ሴትዮ ቤት ውስጥ እግዚአብሔር ታምራትን አደረገ። ሃሌሉያ 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 ሃሌሉያ። የእግዚአብሔር አብሮነት፣ የእግዚአብሔር እጅ፣ የእግዚአብሔር ጣት ባዶ በሆነው ነገራችን ላይ ይገለጣል። አይተወንም እግዚአብሔር፣ አይረሳንም እግዚአብሔር፣ አይጥለንም እግዚአብሔር ጀርባውን አይሰጠንም ወዳጆቼ ሆይ። ለዛ ነው መጽሐፍ ቅዱስ ጻድቅ ሲራብ አለ ዘሩ እህልን ሲለምን አላየሁም። በቃ አላየሁም። እግዚአብሔርን የሚፈልግ ሰው፣ እግዚአብሔርን የሚታመን ሰው፣ እምነቱ እግዚአብሔር ላይ የሆነ ሰው ሲለምን ሲጣል ሲወድቅ አላየሁም አለ። በቃ ወዳጆቼ ሆይ አትጣሉም፣ አንጣልም። በቃ እግዚአብሔርን ታምነ ነው። ምክንያቱም የበረከት አምላክ እግዚአብሔር ነው። የሚያኖር እግዚአብሔር ነው። የሚያስቀጥል እግዚአብሔር ነው። ከጉድ የሚያወጣ እግዚአብሔር ነው። ታስታውሳላችሁ ነብዩ ኤልሳ በምድር በነበረበት ጊዜ ነብዩ ኤልሳ አንዲት ሴት መጣች። ባሏ ጌታን የሚያገለግል እግዚአብሔርን የሚያገለግል ሰው ነበረ እና ባሏ ከሞተ በኋላ በዕዳ ተያዘች እና የምትከፍለው ነገር የላትም እና ከእንቅልፏ በተነሳች ቁጥር በሯ ይንኳኳል። ስለዚህ አበዳሪዎቿ በእርግጠኝነት ከእንቅልፏ በነቃች ቁጥር መተው በር የሚያንኳኩ ይመስለኛል። ምናልባትም ወደ ከተማ ወደ ገበያ ለመሄድ ስታስብ መሸመት የምትችልም አይመስለኝም። ድንገት እጇ ላይ ሳንቲም ቢገባ እንኳን አበዳሪዎቿ አይኖቻቸው እሷ ላይ ነው ማለት ነው። በሰፈሩ አልፋ መሄድ አትችልም። ምክንያቱም የተበደረችው አቅራቢያዋ ካሉ ሰዎች ነው። ያማል፣ ይከብዳል። የምትሄድበት ሰው የለም፣ የሚያግዛት የለም፣ የሚረዳት የለም። ስለዚህ በዕዳ ተይዛለች። ለነገ መቀጠል አትችልም። ለዛሬ መኖር አትችልም። ለዛሬ መኖር ባሰበችው ቁጥር አበዳሪዎቿ ያስጨንቋታል ማለት ነው። ስለዚህ ያላት ተስፋ ወደ እግዚአብሔር ሰው መምጣት ነው። ሃሌሉያ። የእግዚአብሔር ሰው ግልጽ ሆነች። ሃሌሉያ። በቃ አልቻልኩም። ባሪያ እግዚአብሔርን የሚያገለግል ሰው ነው። አሁን በዕዳ ተይዣለሁ እና የእግዚአብሔር ሰው የተናገራት ነገር ቤትሽ ምን አለ ነው። ጥቂት ዘይት እና ሰብስቢ ያላት። ማድጋ ሰብስቢ፣ ቤትሽ ውስጥ ከምሪ የምትሽው ልክ እና ሴትዮዋ ማደጋውን ሰበሰበች፣ ከጎረቤቶቿ ማመጣች እና ሞላችሁ እና ዘይቱ የቆመው ማደጋው ሲያልቅ ነው። ሃሌሉያ። የእግዚአብሔር አቅርቦት የሚያልቀው በቃኝ ያልንቀን ነው ብዬ ነው የማስበው ማለት ነው። ሃሌሉያ። ዕዳዋን ከፈለች፣ የሚያስፈልጋትን ነገር ሁሉ አደረገች። እግዚአብሔር ጣልቃ ገባ። እግዚአብሔር ፕሮቫይድ አደረገ። እግዚአብሔር ከፈለላት። እግዚአብሔር ከጉዳ አወጣት። እግዚአብሔር ከሰቀቀን አወጣት። እግዚአብሔር ከእጥረት አወጣት። ኢየሱስ ጌታ ነው ወዳጆች። እግዚአብሔር ከእጥረት ያወጣል። እግዚአብሔር ከችግር ያወጣል። እግዚአብሔር ይሄ እንዴት ነው ዛሬ ነገ ከምንለው ነገር ያወጣናል። የኛ በረከት ያለው እግዚአብሔር ጋር ነው እና አንዳንድ ሰዎች ትክክለኛ ባልሆነ መንገድ ሲሄዱ ሳያዝናለሁኝ ማለት ነው እና በጣም ይገርመኛል። በጣም ለማትረፍ የምንሄድበት ርቀት እየጎደለን የምንሄድበትን መንገድ ያፈጥነዋል ማለት ነው። ወደ ጉድለት ይወስደናል። ከእግዚአብሔር ወጥተን በራሳችን ለመሰብሰብ፣ በራሳችን ለማካበት፣ በራሳችን ጽድቅ ባልሆነ መንገድ፣ እግዚአብሔር በሌለበት መንገድ የምንሄድበት መንገድ ሁሉ ኪሳራ ነው ማለት ነው። ከዕዳ የሚያስወጣ አይደለም ማለት ነው። ከዕዳ የምናመልጠው የእኛን ነገር ለእግዚአብሔር ስናመጣ ነው። ግን እግዚአብሔር ጋር ምን ያህል ግልጽ ነን ወዳጆች ሆይ፣ ምን ያህል ባዶነታችን እናሳየን። ይኸው በቃ በዕዳ ተይዣለሁ እንዳለችው ይኸው እግዚአብሔር ሆይ እና ብዙ ጊዜ አይ ቲንክ በዚህ ዘመን እየተቸገረን ያለ ነው። ለእግዚአብሔር ከመንገር ይልቅ አጠገባችን ላሉ ሰዎች መንገር ይቀለናል። ለእግዚአብሔር ከመንገር ይልቅ የብዙ ሰዎችን ሚስጥር የምናየው ሶሻል ሚዲያ ላይ ነው። የብዙ ሰዎች ችግር የሚታየው በየአካባቢው በየጎረቤቱ ነው። ለእግዚአብሔር ከመንገር ይልቅ ለሰዎች መንገር ይቀለናል እና ለሰዎች የነገርነው ነገር ደግሞ መፍትሄ የለውም። ለእግዚአብሔር የነገርነው ነገር ግን አካል ሲለበስ፣ ሲሰራ፣ ሲሳካ፣ ስክትክት ሲል፣ መንገዳችን ሲቀና እንመለከታለን ማለት ነው። ስለዚህ ዛሬ እጃችሁ ላይ ያለውን ነገር ለእግዚአብሔር እንድታሳዩ እጠይቃችኋለሁ።
እጅግ ጥቂት ነው የምትሉት፣ አልዘልቅበትም የምትሉት፣ አልሄድበትም አልደርስበትም የምትሉት፣ በቃ የምትሉት የደመደማችሁት የትኛውንም ነገር ዛሬ ለእግዚአብሔር ግልጽ ሆናችሁ እንድታሳዩ ጠይቃችኋለሁ ወዳጆቼ ሆይ። እግዚአብሔር ወደ ብዜት ያመጣዋል። እግዚአብሔር ወደ ስፋት ያመጣዋል። እግዚአብሔር ወደ ስኬት ያመጣዋል። እግዚአብሔር ወደ በረከት ያመጣዋል። እግዚአብሔር ያበዛዋል። እጃችሁ ላይ ያለውን ጥቂቱን ነገር እግዚአብሔር ያበዛዋል። እግዚአብሔር ይባርከዋል። በጣም ይገርመኛል የያዕቆብ ህይወት። ያዕቆብ በላባ ቤት በነበረበት ጊዜ ላባ ደሞዙን 10 ይቀያይርበት ነበር ይላል መጽሐፍ ቅዱስ ሲናገር። እና የያዕቆብን ህይወት ስትናገሩ በጣም ይገርመኛል። ያዕቆብ ፈርዖን ጋር ሄዶ እግዚአብሔር ፈርዖን በሚጠይቀው ጊዜ አንድ ነገር ጠይቀው እድሜ ስንት ነው ሲለው ብዙም ጥቂትም ነው አለው ማለት ነው። ጥቂትም ክፉ ነው አለው ማለት ነው። ያ ማለት ያዕቆብ ያሳለፋቸው ጊዜያቶች በሐዘን በስደት በችግር ያሳለፈባቸው ጊዜያቶችንም አስመልክቶ ማለት ነው። ዮሴፍንም በመጠበቅ ያሳለፈውም ጊዜ አለ ማለት ነው። ነገር ግን እግዚአብሔር እንዴት አድርጎ ደግሞ ያዕቆብን ለመባረክ እንዴት እንደመጣ። ያዕቆብ በረከቱን የሚጠብቀው ከላባ እጅ ነው። ያዕቆብ በረከቱን የሚጠብቀው በላባ ገንዘብ ላይ ነው፣ በላባ ደመወዝ ውስጥ ነው ማለት ነው። እና አንድ ቀን ያዕቆብ ወስኖ ሚስቶቹን ጠርቶ የአባታችሁ የላባ ፊት ተቀይሮብኛል፣ ግን የአባቴ የአብርሃም አምላክ የይስሐቅ አምላክ ፊቱ አልጠቆረብኝም አለ። እና የሚረዳው የሚባርከው እግዚአብሔር እንደሆነ ሲገባው እግዚአብሔር ደግሞ ያዕቆብ እንዴት እንደባረከው እንመለከታለን። እና ያዕቆብ እድሜ ልኩን ለፍቷል፣ ለሚስት ለፍቷል፣ ለሊያ ለፍቷል፣ ለራሔል ለፍቷል። ግን ፋይናል ያዕቆብ ሲገባው የሱ በረከት ያለው እግዚአብሔር ጋር ነው። እና እግዚአብሔር እንዴት የበረከቱን ምንጭ እንዳሳየው እንመለከታለን። እንዴት በምን አይነት ታምር ነው በትር ሽምልመሌ የሆነ በትር አስቀምጦ በጎች ያንን ነገር ሲመለከቱ መውለድ የሚችሉት። ግን በዛ መንገድ ውስጥ የያዕቆብ በረከት እግዚአብሔር እጅ ላይ ነበር ያለው። በእግዚአብሔር መርህ ውስጥ ነበር፣ በእግዚአብሔር ፈቃድ ውስጥ ነው የያዕቆብ በረከት። ስለዚህ ከቁጥር በላይ እስኪሆን ድረስ እግዚአብሔር ያዕቆብን ባረከው። እግዚአብሔር የያዕቆብን ነገር ባረከ፣ የያዕቆብን በጎች ባረከ። ያዕቆብ በብዙ ግመሎች በጎች ተባረከ ማለት ነው። ስለዚህ ወዳጆች የእናንተ በረከት፣ የእናንተ ስኬት፣ የእናንተ ክብር፣ የእናንተ ከፍታ ያለው እግዚአብሔር ጋር ብቻ ነው ማለት ነው። በጌታ በኢየሱስ ክርስቶስ ስም ይህንን ፕሮግራም ለምትከታተሉ ወገኖቼ ምናልባትም በረከታችሁን ከፋይናንሳችሁ አንጻር የምትመለከቱት ልክ እንደ ያዕቆብ፣ ምናልባት በረከታችሁን እጃችሁ ላይ ባለው ነገር የምትጠባበቁ፣ ምናልባት ልክ እንደዛች ሴት ዛሬ በልቼው ያልቃል ነገ አልቀጥልበትም የምትሉ፣ ከዛሬ አያልፍም የምትሉ ለገደባችሁ ዛሬ አይናችሁን እግዚአብሔር ላይ እንድታደርጉ ጋብዛችኋለሁ። ወዳጆቼ ሆይ አይናችሁን እግዚአብሔር ላይ እንድታደርጉ። አንድ ሰው ከውጭ ደወለና አንድ ነገር አለኝ። የኢትዮጵያ ሕዝብ እንዴት ነው? አዲስ አበባ ሰው እንዴት ነው? እና በጣም ያስቃል የተናገረው ነገርና ህዝቡ መንገድ ላይ ብቻውን እያወራ ነው አለኝ። እና በጣም ነው የገረመኝ ማለት ነው። በኢየሱስ ስም አልኩት ማለት ነው። እንዴት ታዲያ እግዚአብሔር የሚያኖር አምላክ ነው፣ እግዚአብሔር የሚረዳ አምላክ ነው። እና ብዙ ሰዎች ጋር ስንሰማ ስናይ በቃ ነገሮች እየከፉ እየጨለሙ ተስፋ እንደሌለ ነው እየታየ የሚወራው ነገር ማለት ነው። ግን እግዚአብሔር የሚባርክ አምላክ ነው፣ የሚያኖር አምላክ ነው። እና አንዳንዴ አላቸው ከምንላቸው ሰዎች እንኳን የተስፋ ቃል መስማት ሁሉ ስናጣን ይገርመኛል ማለት ነው ወዳጆቼ ሆይ። እና ልብ ያርዳላል። እንትና መኖር ካቃተው እኔስ እንዴት ነው መሆነው ማለት እንጀምራለን ማለት ነው። ግን የሚያኖር እግዚአብሔር ነው። እቺን ፍኝ ዱቄት ይዛ ያቺ ሴት በረከቷ ከቤቷ እንዳልነጠፈ ያላትን ነገር ለእግዚአብሔር ሰው ለመስጠት ፈቃደኛ እንደሆነች ለእግዚአብሔር በመስጠቷ ውስጥ ደግሞ ያላት ነገር እንደቀጠለ፣ ያላት ነገር እስከ ፍጻሜ እንዳደረሳት፣ ያላት ነገር የምትሞትበት ሳይሆን ለእግዚአብሔር የሰጠችው ነገር የምትኖርበት እንደሆነ ያቺ ሴት ወደ እግዚአብሔር ሰው መጣ። የእግዚአብሔር ሰው ጋር ስትመጣ ነገሯ እንደሚፈታ አምና እንደመጣች፣ የእግዚአብሔር ሰው ጋር ስትመጣ አውርታ እንደማትመለስ እንደተረዳች፣ የእግዚአብሔር ሰው ጋር ስትመጣ ነገሯ ተሰርቶ እንደምትመለስ እንደተረዳች፣ ዕዳዋን እንደምትከፍል ተማምና እንደመጣች፣ ባመነችው ልክ ደግሞ እግዚአብሔር ጣልቃ እንደገባ፣ እግዚአብሔር ዕዳዋን እንደከፈለ፣ እግዚአብሔር ጥያቄዋን እንደመለሰ፣ እግዚአብሔር ቀና እንዳደረጋት ልክ እንደዛው እግዚአብሔር ዕዳቸውን ይከፍላል ወገኖች ሆይ። እግዚአብሔር በምትጠብቁት ጉዳይ ላይ ይመጣል። ተስፋ በምታደርጉበት ሁኔታ ውስጥ እግዚአብሔር ይመጣል። በጌታ በኢየሱስ ክርስቶስ በዚህ ልባችሁ እንዲሞላ እግዚአብሔር ይፈልጋል። የእናንተ የመጨረሻ ተስፋ ያለው እግዚአብሔር ጋር ነው። የኛ የመጨረሻ በረከት ያለው እግዚአብሔር ጋር ነው። የሚያስቀጥለን እግዚአብሔር ነው። የሚያስቀጥለን የእግዚአብሔር አብሮነት ነው። ትላንትና ባለን ገንዘብ እንዳልኖርን ዛሬም ደግሞ ባለን ጥቂት በምንላት ነገር አንኖርም ብለን ክፉን አዋጅ አናውጅም። እግዚአብሔር ይባርካል። 2 ዓሳና 5 እንጀራ 5000 ሰው በልቶ እንደተረፈ፣ ሴቶችና ህፃናት ሳይቆጠሩ ብለሲንጉ እንደተቆጠረ፣ 12 መሶብ እንደተነሳ፣ የእግዚአብሔር በረከት እንደተገለጠ ልክ እንደዛው
ዛሬ ጥቂት የሆነችዋን ነገር ለእግዚአብሔር እንድታሳዩ ጠይቃችኋለሁ። ይኸው ጌታ ወይ እንካ፣ እጄ ላይ ያለው 2 ዓሣ ነው፣ እጄ ላይ ያለው 5 እንጀራ ነው። አንተ ግን ታበዛዋለህ፣ አንተ ግን ታበዛዋለህ። ሃሌሉያ። ለእኔ ብቻ አይደለም ደግሞ ለሌሎች እማካፍለው ይሆናል። አዎ 2 ዓሣ ነው፣ አዎ 5 እንጀራ ነው፣ አዎ ፍኝት ዱቄት ናት፣ አዎ ትንሽ ዘይት ናት፣ አዎ ከዛሬ አላልፍባትም። ግን አንተ ትባርካለህ እግዚአብሔር ሆይ፣ ታስቀጥለኛለህ እግዚአብሔር ሆይ፣ ታሻግረኛለህ እግዚአብሔር ሆይ። የምታሻገር የምትባረክ የምታኖር እስትንፋሴ ህይወቴ ዛሬ ነገዬ አንተ ጋር ነው ያለው እግዚአብሔር ሆይ። የህይወቴ ባለቤት አንተ ነህ እግዚአብሔር ሆይ። እንዲሁ ዛሬ እሰጥሃለሁ እግዚአብሔር ሆይ። ምንድነው እጃችሁ ላይ ያለው ነገር? ዛሬ ለእግዚአብሔር ስጡት። ጥቂቷን ነገር ለእግዚአብሔር ስጡት። ጥቂቷን ደሞዛችሁን፣ ጥቂቷን ቢዝነሳችሁን፣ ጥቂቷን አገልግሎታችሁን፣ ጥቂቷን ህይወታችሁን፣ ጥቂቷን በቃ ይኸው እግዚአብሔር እንካ። በቃ እኔ ሳየው እየፈራሁኝ ነው፣ እየሳሳሁኝ ነው። ግን እንካ ይኸው እግዚአብሔር፣ ይኸው እግዚአብሔር ሆይ ትንሽ ናት። ሃሌሉያ። ለእግዚአብሔር ግልጽ ሆናችሁ ይኸው እግዚአብሔር መባረክን ትባርካለህ። መጽሐፍ ቅዱስ ሲናገር አብርሃም አንድ ሆኖ ሳለ፣ ብቻውን ሆኖ ሳለ፣ ሃሌሉያ፣ ከአባቱ ቤት እግዚአብሔር ሲጠራው አብርሃም ብቻውን ነው። ታላቅ ህዝብ አድርግሃለሁ ሲለው አብርሃም ብቻውን ነው። እባርክሃለሁ ሲለው አብርሃም ብቻውን ነው። የትውልድ አባት አድርግሃለሁ ሲለው አብርሃም ብቻውን ነው። ያንን ቃል እግዚአብሔር እንደፈጸመ፣ ያንን ቃል እግዚአብሔር እንዳጸና፣ አብርሃምን የትውልድ አባት እንዳደረገ፣ አብርሃምን እንደጎበኘ፣ እንደባረከው፣ ሃሌሉያ። ልክ እንደሰው እግዚአብሔር ይባርከናል፣ ያሰፋናል። ወዳጆቼ ሆይ ልክ እንደተናገረው መጽሐፍ ቅዱስ ጻድቅ ሲራብ ዘሩም እህልን ሲለምን አላየሁም አለ። በዘመኔ አላየሁም። ሲጠፉ ያየሁት ክፉዎች ነው። ሲጠፉ ያየሁት፣ ሲለምኑ ያየሁት፣ ሲቸገሩ ያየሁት እግዚአብሔርን የማይፈልጉ ሰዎች ናቸው። እግዚአብሔርን ተስፋ ያላደረጉ ሰዎች ናቸው። እግዚአብሔርን ተስፋ ያደረጉ ሰዎች ሲጣሉ፣ ሲወድቁ፣ ሲረሱ፣ ከንፈር ሲመጠጥላቸው አላየሁም። እህልን ሲለምኑ አላየሁም። ሃሌሉያ። ምክንያቱም አምላካችን እግዚአብሔር የበረከት አምላክ ነው። ጥቂቷን የሚያበዛ አምላክ ነው። የብዜት አምላክ ነው። ከአንድ ጀምሮ በብዙ የሚባረክ አምላክ ነው። አንድ ብቻ ሳለ ጠርቶ እኔ ይገርመኛል። ያዕቆብ ሃሌሉያ፣ የያዕቆብን ወንዝ ሲሻገር ያዕቆብ ብቻውን ነበር። ያዕቆብ ሸሽቶ ወደ ላባ ቤት ሲመጣ ብቻውን ነበር እና ያዕቆብ እግዚአብሔርን ሲመለከተው በዛ ድንጋይ በተንተራሳበት ጊዜ ብቻውን ነበር። ማንም አልነበረ። ምድረ በዳ ላይ ነው። ጨለማ ነበረ። ቢጫው የሚደርስለት ሰው የለም። ቢጣራ የሚመጣለት አቤት የሚለው ሰው አልነበረም። ሃሌሉያ። ድጋሚ ያዕቆብ ትላንት የተሻገራትን ወንዝ ድጋሚ ሲሻገር አንድ ነገር ተናገረ። ያዕቆብ ትላንትና ይህንን ወንዝ ብቻዬን ተሻገረ ነበረ። ሃሌሉያ። ትላንትና ይህንን ወንዝ ሲሻገር ብቻዬን ነበርኩኝ። ትላንትና በጨዋ ቤት የሚለኝ የለም። ብጣራ የሚሰማኝ የለም። ባዝን የሚያጽናናኝ የለም። የሚያበረታኝ አልነበረም። የሚደግፈኝ አልነበረም። የተንተራሳውበት ድንጋይ ነበረ። ዛሬ ግን 2 ክፍል ሰራዊት ሆኛል። ኢየሱስ ጌታ ነው። አምላካችሁ እግዚአብሔር የበረከት አምላክ ነው። ትላንትና ባዶ እጄን ወጣሁኝ። ዛሬ ግን 2 ክፍል ሰራዊት ሆኜ እየተመለስኩ ነው። በትላንትናና በዛሬ መካከል ነበር የሚባል አጥር አለ አይደለ? ትላንትና ነበር አድርጎ እግዚአብሔር ዛሬ ታሪክ ይሰራል። ትላንትና ነበር ያደርገዋል። የብቸኝነታችሁን ጊዜ ነበር ያደርገዋል። ሃሌሉያ። መብዛት ፈልጎ አይደለም። በቃ ባርከኝ ያለው ያዕቆብ ገባው እዛ ጋር ማለት ነው። በቃ ትላንት ሲሄድ ብቻዬን ነበርኩኝ እና ስትናገረኝ ደግሞ አበዛሃለሁ ስትለኝ፣ እባርካሃለሁ ስትለኝ፣ የአባቶች አምላክ እኔ ካንተ ጋር ነኝ ስትለኝ፣ የተናገርክኝ ቃል ተፈጽመዋል። ትላንት ይህንን ውሃ የተሻገርኩት ብቻዬን ነኝ። ልክ እንደተናገርከው ባርከኛል። በረከትን አይቻለሁ። አሁን ያዕቆብ ሲጮው የሚያዳምጠው አለ። አሁን ያዕቆብ ከሚስቶቹ ጋር ነው እየተሻገረ ያለው። አሁን ከልጆቹ ጋር ነው እየተሻገረ ያለው። ያዕቆብ ሲመለስ 2 ክፍል ሰራዊት ሆኗል ያዕቆብ እና እግዚአብሔር ያደረገለት ነገር ደግሞ ያወራል። በጎቹ ያወራሉ፣ እንስሳቶቹ ያወራሉ፣ ያለው ማቴሪያል ያወራል። በጣም ይገርመኛል። ኤሳውን ከማግኘቱ በፊት ትላንትና ከኤሳው ሸሽቶ ነበር። አሁን ወደ ኤሳው ሲሄድ ብቻውን አይደለም። መጀመሪያ ሌሎች ሰዎችን ነበር ከፊቱ እጅ መንሻ ይላከው ማለት ነው። ትላንትና በቃ የሚቆጠር የሚያስ ነገር ፈልጎ ነበር ወንድሙን የዋሸው። ዛሬ ግን በበረከት በሙሌት ነው የተመለሰው፣ በክብር ነው የተመለሰው። በጌታ በኢየሱስ ክርስቶስ እግዚአብሔር ትላንት እኮ እንዲህ ነበር የሚል ታሪክ በእናንተ ውስጥ ይሰራል። ብቻዬን ነበር የተሻገርኩት። ትላንት ብቻዬን ነበርኩኝ። ትላንትና ስሻገር ብቻዬን ነበርኩኝ አለ ያዕቆብ። ድንጋይ ተንተርሼ ቃል ብቻ ሰጥተኸኝ ነበር። እባርክሃለሁ ብለኸኝ ነበር። ከአንተ ጋር ነኝ ብለኸኝ ነበር። የሰማይ መስኮቶች ተከፍተው ነበር። አሜዚንግ ወዳጆቼ ሆይ
ያ የተናገረው የተስፋ ቃል ብቻ ይዞ የሄደው ያዕቆብ ሲመለስ 2 ክፍል ሰራዊት ሆኖ የተናገረው ቃል ተፈጽሞ አካል ለብሶ ድጋሚ ሲመለስ እንመለከታለን። በጌታ በኢየሱስ ክርስቶስ እግዚአብሔር ነበር የሚል ታሪክ በህይወታችሁ ይሰራል። ትላንት ብቻዬን ነበርኩኝ፣ ትላንት ቃል ብቻ ነበር፣ ዛሬ ግን ቃሉ አካል ለብሷል። ዛሬ ግን 2 ክፍል ሰራዊት ሆኛለሁ። ዛሬ ግን እግዚአብሔር በረከት በእኔ ተገልጧል፣ በቤቴ ተገልጧል። አሜዚንግ። ያዕቆብ ዝም ቢል እንኳን እግዚአብሔር ያደረገለት በረከት 1-2 ብሎ ያወራል። ሃሌሉያ። ልጆቹ ያወራሉ፣ በጎቹ ያወራሉ፣ ንብረቱ ያወራል፣ አገልጋዮቹ ያወራሉ። ሃሌሉያ ሃሌሉያ ሃሌሉያ። ትላንትና ይህንን ወንዝ ሲሻገር በጣም ይገርመኛል። ልክ ያዕቆብ እዛ ቦታ ሲደርስ ፀሐይ ጠለቀች ይላል ማለት ነው። እዚህ ድጋሚ ሲመለስ ደግሞ ያዕቆብ ፀሐይ ወጣች ይላል ማለት ነው። ሃሌሉያ። ፀሐይ እንደጠለቀች ፀሐይ ትወጣለች። ትላንትና ፀሐይ ጠልቃ ነበር፣ ዛሬ ግን ፀሐይ ትወጣለች። የእግዚአብሔርን በረከት የእግዚአብሔርን ጉብኝት 1-2 ብላችሁ ትቆጥራላችሁ ወገኖች ሆይ። ብቻ እናንተ ከእግዚአብሔር ጋር የሞጥኝ በሉ። የእናንተ በረከት ያለው እግዚአብሔር ጋር ነው። የእናንተ ከፍታ ያለው እግዚአብሔር ጋር ነው። የእናንተ ስኬት ያለው እግዚአብሔር ጋር ነው። ይባርካችኋል እግዚአብሔር፣ ይመጣል እግዚአብሔር። አንገታችሁን ቀና አድርጋችሁ እጅ መንሻ ያዕቆብ እንደሰጠ እንደላከ በክብር እንደተመለሰ በድል እንደተመለሰ ብቻውን እንደወጣ ነገር ግን 2 ክፍል ሰራዊት ሆኖ እንደተመለሰ ልክ እንደዛው እግዚአብሔር አንገት በደፋችሁበት፣ ባዘናችሁበት፣ ብቻችሁን በሆናችሁበት፣ ድንጋይ በተንተራሳችሁበት፣ ተስፋ ባጣችሁበት፣ ጨለማ ብቻ በታየበት ነገር ከጨለማው የተነሳ በፈራችሁበት ተስፋ ብቻ ቃል ብቻ ይሆንልሃል እኔ ካንተ ጋር ነኝ የሚል የእግዚአብሔርን ኪዳን ብቻ የያዛችሁ ሰዎች ትኖራላችሁ። እግዚአብሔር ያንን ይፈጥረዋል። እግዚአብሔር ያንን ወደ አካል ያመጣዋል። ታላቅ ሰራዊት ትሆናላችሁ። የተናገራችሁ የተስፋ ቃል ይፈጸማል። መጽሐፍ ቅዱስ ሲናገር ኤልሳቤጥ ትገርመኛለች። ከእግዚአብሔር የተነገረላት የተስፋ ቃል ይፈጸማልና ያመነች ብጽዕት ናት ትላለች። ያመነች ይፈጸማል። እባርካለሁ ያለ ጌታ ይባርከኛል። አሰፋለሁ ያለ ጌታ ያሰፋኛል። አደርሳለሁ ያለኝ ጌታ ያደርሰኛል። ልጅን ይሰጠኛል ብላ ያመነች ኤልሳቤጥ እግዚአብሔር ወደ ፍጻሜ ያመጣት። ልጅን ሰጣት፣ ታቀፈችው፣ አየችው፣ አካል ለበሰ። ጎንበስ ያለችው እድሜዋ የደከመ ባለመውለድ እድሜ ልካቸውን እኮ እግዚአብሔርን ሲያገለግሉ ነበር። በባዶ ግን ወደ መቃብር አልተመለሱም ወዳጆቼ ሆይ። በልመና በመጠበቅ አልተመለሱም ወዳጆቼ ሆይ። የእግዚአብሔር በረከት ወደ እነ ኤልሳቤጥ ቤት መጣ። የእግዚአብሔር በረከት ወደ እነ ዘካርያስ ቤት መጣ። የእግዚአብሔር በረከት በእምነታቸው ውስጥ ተገለጠ። በቃ ትወልጃለሽ እንዳላት አመነች። እግዚአብሔር ይሰጠኛል አለች፣ አመነች፣ ሆነላት። ራሷን ሸሸገች ነው እኮ የሚለው መጽሐፍ ቅዱስ አይደለ? ስለዚህ ገለጠች። ደግሞ በቃ ተገለጠ፣ ያ ነገር ተወለደ ዮሐንስ። በጌታ በኢየሱስም በእናንተም ሕይወት ነው የሚሆነው። እግዚአብሔር የተናገራችሁ የተስፋ ቃል ይፈጸማል። ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት። ዛሬ ይህንን ቃል በማመናችሁ ብጽዎች ናቸው ወዳጆቼ ሆይ። እግዚአብሔር ያደርጋል፣ ይሰራል፣ ይባርካል፣ ያስኬዳል፣ ያሻግራል። የራቡን ዘመን ታልፉታላችሁ። የችግሩን ዘመን ታልፉታላችሁ። የማጣቱን ዘመን ታልፉታላችሁ። የብቸኝነታችሁን ዘመን ታልፉታላችሁ። ለምን? የእግዚአብሔር ቃል ከእናንተ ጋር አለ፣ ኪዳኑ አለ። ይህንን ቃላችሁን ይዛችሁ ከእግዚአብሔር ጋር ልትጓዙ ይገባል ማለት ነው። ነገሮች እየከፉ ሲመጡ፣ ተስፋ የሚያስቆርጡ ነገር ዙሪያችንን እየከበበ በመጣ ቁጥር ከእግዚአብሔር እየራቀን ሳይሆን ወደ እግዚአብሔር እየቀረበን የተሰጠንን የተስፋ ቃል ይዘን የምንሄድ ሰዎች እንድንሆን እግዚአብሔር ይፈልጋል። በጌታ በኢየሱስ ስም እግዚአብሔር ሆይ ይህንን ፕሮግራም የሚከታተሉ ወገኖቼ አንተን በማመን እጃቸው ላይ ያለውን ጥቂት ነገር እንድትባረክ እግዚአብሔር እንድታበዛ፣ እንድታሰፋ፣ እንድትጨምር 2 ዓሣና 5 እንጀራን የባረክ ጌታ አባት እግዚአብሔር ወደ መበለቲቱ የላከውን ኤልያስን 3 ዓመት ተኩል እፍኝት ዱቄት ጥቂት ዘይት በማድጋው ያላት ሴት ዓመታቶችን እንዲበሉ ለራሷ ብቻ ሳይሆን ለሌሎች እንድትተርፍ ያደረክ ጌታ ጥቂት በምንለው ነገራችን ውስጥ እግዚአብሔር በረከትን ያዘዝክ ጌታ ለኛ ብቻ ሳይሆን ለሌሎች የሚተርፍ ዓላማ በእኛ ህይወት ውስጥ አለ። እንጠፋለን ባልንበት፣ አልቋል ባልንበት፣ ነጥፏል ባልንበት በየትኛውም ጉዳይ ላይ እግዚአብሔር ሆይ በረከት ከሰማይ እንዲመጣ፣ ጉብኝት ከሰማይ እንዲመጣ የበረከት አምላክ አንተ ትባርካለህ፣ አንተ ታስጨርሳለህ፣ አንተ ወደ ፍጻሜ ታስመጣለህ፣ አንተ ነገርን ወደ ፀሐይ ታመጣለህ፣ አንተ ትባርካለህ፣ አንተ ታኖራለህ። እግዚአብሔር ሆይ አንተ እዳን ትከፍላለህ። እግዚአብሔር ፕሮቫይድ ታደርጋለህ፣ ታዘጋጃለህ፣ ታመቻቻለህ። የኛ አቅም የኛ ጉልበት ሳይሆን ያንተ አብሮነት፣ ያንተ በረከት እግዚአብሔር አባት ሆይ
ይህንን ዘመን ያሻግረናል። የፈራነውን ዘመን እንሻገራለን። የሰጋንበትን ቀናቶች እናልፋለን። ያዕቆብ እግዚአብሔር አባቱ ትላንትና ሲሻገር ብቻዬን ነበርኩ፣ ዛሬ ግን 2 ክፍል ሰራዊት ሆኛለሁ እንዳለ ልክ እንደዛው እግዚአብሔር ሆይ ትላንት እኮ እንዲህ ለምኜ ነበር፣ ትላንት እኮ ይሄ ነበር፣ ዛሬ ግን እንዲህ ሆነ የምንልበትን ታሪክ በእኛም ቤት በእኛም ህይወት ስለምትሰራ እናመሰግናለን። ጸሎታችንን ስለሰማ እናመሰግናለን። በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ዘመናችሁ ይባረክ፣ ህይወታችሁ ይባረክ። አምላካችን እግዚአብሔር ይባረካል። ያዕቆብን የረዳ ጌታ ያዕቆብን ሲሻገር ብቻውን ነበር። ድጋሚ ሲመለስ ግን 2 ክፍል ሰራዊት ሆኖ እንደተመለሰ ልክ እንደዛው እግዚአብሔር የእናንተን ቤት እንደዛ ያደርጋል። የእናንተን ኑሮ፣ የእናንተን ቢዝነስ፣ የእናንተን አገልግሎት እያንዳንዱ በእጃችሁ ውስጥ ያለው ነገር እግዚአብሔር ወደ ብዜት የሚያመጣ አምላክ ነውና እድለኞች ናችሁ። እግዚአብሔር አምላክ ይባርካችሁ። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። አሜን ቲቪን ሰብስክራይብ በማድረግ ሼር በማድረግ ይህንን መልእክት ለአንድ ሰው እንዲደርስ ደግሞ በቻላችሁት መጠን ለሰው ሼር በማድረግ ይህንን አገልግሎት እንድትደግፉ ጠይቃችኋለሁ። የጌታ ጸጋ ሰላም ከሁላችሁ ጋር ተባረኩ።